ቤተሰብ ማነው? ሰው መጣ መሰለኝ። ማነው? አንቺ እንግዳዬ መምጫሽ ሌሊቱ ተዋት ይሉኛል ህልሜን ሲፈቱ ብያለም በቃኝ የለት ለኔ ናት ብዬ እኔ እንኳን ደህና መጣሽ። እንኳን ደህና ቆየከኝ። በጣም ነው የሚያምረው። ያው ለአንቺ ተብሎ ደህና ነሽ? ኧረ በስመ አብ ቤተሰብ በጣም አድጋለች ልበል። ቼርስ። አንድ ላይ ደስ ይላል። በጣም ደስ ይላል። ይጣፈሳል። ማን ፕሮግራም ላይ ነህ መሰለኝ። በጣም ችግር አለ። ምንም ነገር እንዳልተፈጠረ ሰው ችግር አለ ትላለህ። ማሰብ አትችልም እንዴ? አሁን ፕሮግራም ላይ ነኝ። ስለ ፕሮግራምህ አይመለከተኝም እኮ። የማይመለከተሽ ከሆነ ውጪ እናወራለን። እኔ ስለ ፕሮግራምህ ከአንደኛ አይመለከተኝም። የማይመለከተሽ ከሆነ ውጪ። ስማኝ፣ አይመለከተኝም። እስቲ ከማን ጋር ነህ? በጣም ደስ ይላል። ጨራሽ ብላ ነገር ይፈጠር ምንም አላነሳም። አይመለከተኝም። ህግ ይዞታል። ህግ ይፍታ። ታነሳለህ። አንቺ ምን አገባሽ? እንዴት እንደምታነሳ አሳያለሁ። በቃሽ፣ ተረጋጋ። ሰላም ሰላም ሰላም! ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? አለን እግዚአብሔር ይመስገን። ከረጅም ቆይታ በኋላ ያው ጠፍቼባችኋለሁ። አይኑ ያው አንዳንድ ነገሮች አልስተካከል ብለውን እነሱን ነገሮች እያስተካከልኩኝ ነበረ። ያው ዛሬ መጥቼላችኋለሁ ደስ በሚል ፕሮግራም፣ ደስ በሚል አቀባበል። ያው ከዚህ በፊት የለቀኩትን ፎቶ አይታችሁ እንደምደነግጡ አስባለሁ። እኔም ደንግጫለሁ ይህንን ስሰማ፣ ምክንያቱም ያልጠበቅኩት ነገር ነው። እዚህ እንደነበረ ይቻላልም ነበረ። ነገር ግን ሳምንት ምናምን ይሆናታል እዚህ ከመጣች እና ከመጣች አይቀር ያው ከዚህ በፊት በፎቶ ምናልባት አይታችኋትም ሊሆን ይችላል። አንድ ላይ ነበርን እና ከረጅም ጊዜ በኋላ ዛሬ ቤት ይቀጥርላታለሁ። ማለት ማውራት ካቆምን በጣም ቆይተዋል። ነገር ግን በዚህ 2 ቀን ምናምን 3 ቀን ሳወራት በጣም ደስተኛ ናት። እንዴት እንደሆነ ባላቅም በሰላም ነበረ ያኔ የተለያየ ነው ማለት። እሷም ከቤተሰቦቿ ጋር እኔም ከቤተሰቦቼ ጋር ሆነ ረጅም ታሪክ ነው። ስለሱ ወደኋላ ማጫወታችሁ የሆነ ነገር ግን ዛሬ አዲስ አበባ ስለመጣች እኔንም ለማግኘት ስለመጣች ለእሷ ቀለል ያለ ዌልካም የሚል ፕሮግራም አዘጋጅቻለሁ። ነገር ግን እሷ ከመምጣቷ በፊት ቤተሰቦቼ ለእናንተ ማሳወቅ ስላለብኝ ያው ሁላችሁም ያለሁበት ነገር በጣም የሚያስጠላ የሚደብር ሁኔታ ላይ ነበርኩኝ። ነገር ግን ያንን ነገር ፊክስ ተደርጓል። ምክንያቱም አሁን የሚያስቸግረኝም ጠላት የለም፣ የሚረብሸኝም የሚጠራኝም ጠላት የለም። ምክንያቱም እኔ ዝቼ ምተው አይነት ሰው አይደለሁም እና የእሱንም ልክ እስቲ የት እንደሚያደርሰው ከዚህ እኔ ካደረግኩት በላይ ማድረግ ከቻለ እናያለን። እኔ ያደረግኩትን ነገር ግን ቤተሰብ ሁላችሁም ወደ ሚዲያ ይዤ መምጣት ፈልግ ነበር። ነገር ግን ያ ነገር ወደ ሚዲያ መምጣት ስለሌለበት ነው። እንግዲህ ቤተሰቦች ከኔ የሚጠበቀውን ነገር ለህግ አካል ማሳወቅ ነበር። ቤቴ ተመቶ ዘራፍ መሳሪያ ደግ ነው እንደዚህ አይነት ነገር ተደርጎብኛል ብዬ ማመልከቻን ያስገባሁት። ከዛም በኋላ የተደረገውን ነገር ፈጣሪ ወቀው፣ እኔ ምንም አውቀው ነገር የለም። ነገር ግን ያንን ነገር ባደረግኩበት በማግስቱ ደስ የሚል ነገር ሰምቻለሁ። እንግዲህ እስቲ የቻለውና
እንዴት እንደሚወጣው ደግሞ እናያለን። የእሱን ወንድነት ደግሞ እናያለን። ወንዱን እያለን ነበር። የእሱ ወንድነት እንደዚህ ከሆነ ዲሞክራሲ ባለበት ሀገር፣ ነፃነት ባለበት ሀገር እንደዚህ አይነት ነገር ማድረግ ምን ያህል ወንጀል እንደሚያስከስስ ምን ያህል ነገር ጣጣ እንደሚያመጣበት ስላላወቀ ያንን ነገር ይዞ መጥቷል። እንግዲህ ቤተሰቦች ያንን ነገር ተገላግለናል። ከዚህ በኋላ ምንም አይነት ነገር የሚረብሸንም እንደዚህ የሚዝትብንም አካል የለም። በአዲስ መንፈስ በአዲስ ምዕራፍ ያው ኮሚኒቲ ላይ እንደጻፍኩት ያው አዲስን ነገር ታያላችሁ። በየቀኑ አዲስን ነገር ታያላችሁ። እኔም ዛሬ አዲስን ነገር ነው የማየው። ከብዙ ጊዜ ስጠብቀው የነበረ ነገር ነው እና ቤተሰቦች ስትመጣ አይናፋር ትሁን አሁን ላይ አትሁን አላውቅም። በፊት አይናፋር ነበረች። አሁን ላይ ግን አይናፋር ትሁን አትሁን አላውቅም። ነገር ግን ያው ከእሷ ጋር ትንሽም ጊዜ ያለውን ነገር ለእናንተ እናሳውቃለን። ነገር ግን እዚህ የምትቆየ ከሆነ ከእሷ ጋር አሪፍ አሪፍ ቪዲዮዎችን ይዤላችሁ እመጣለሁ። ያለንም ነገር ደግሞ በግልጽ እነግራችኋለሁ። ያ ሁላችሁም ደግሞ እንደምትቀበሉኝ አክሴፕት እንደምታደርጉኝ አስባለሁ። አላውቅም አሁን ቤተሰቦቿ ምን ላይ እንዳሉ እሷ ምን ላይ እንዳለች አላውቅም። ምንም ነገር የማውቀው ነገር የለም። ነገር ግን ቴክስት ሳረግላት እዚህ እንደሆነች ነገረችኝ። ለዛሬ ቀጠርኳት። ሁሉም ነገር አብቅቶ ሰላም በሆነ ነፃነት ባለ ሁኔታ እንደዚህ ሴሬሞኒ አዘጋጅቼ ለእሷም ይሁን ዌልካም ቱ ዚስ ሃውስ የሚል አሪፍ አበባ ያምራላ እንዴት ነው እና ስትመጣ ትቀበሉልኛላችሁ ብዬ አስባለሁ። እኔም ለመቀበል ዝግጁ ነኝ። ለእሷ ብዬ ኬክ አዘጋጅተናል። ዌልካም ብለናል። እንግዲህ ታች ደግሞ ወይን አለን፣ ፏ እንላለን። አብራችሁ ይሁኑ። በጣም ደስተኛ ሆኛለሁ። ምክንያቱም ሰው እንዴት ነው ከረጅም ዓመት በኋላ ስትገናኙ ያለውን ስሜት ታውቁታላችሁ እና የረጅም ጊዜ ጓደኛዬ ናት። ያንን ነገር ደግሞ ሁላችሁም ትቀበሉልኛላችሁ ብዬ ተስፋ አደርጋለሁ። ምክንያቱም የሆነ አንድ ችግር አለፍን ስትሉ ሌላ ችግር ይመጣና ከዛ ሁሉ መከራ በኋላ ደስታ ታያላችሁ እና ወደ ህይወታችሁ የሆነ ፈተና ችግር ሲመጣ ለደስታ ነው። የሆነ ነገር ስታልፉት ደስታ ታገኛላችሁ፣ ሰላምን ታገኛላችሁ፣ የተሻለን ነገር ታገኛላችሁ እና እኔ የተሻለ ነገር አገኛለሁ ብዬ ነው ማስበው። በነገራቶች ላይ አሁን ላይ ማልተክዝበት የሆነ ነገር በቃ ማልቆጭበት ምክንያት ምን እንደሆነ ታውቃላችሁ? ነገ ላይ የተሻለ ነገር እንደሚያጋጥመኝ አሁን ከነበርኩበት ነገ ላይ የበለጠ ደስታን የበለጠ ስኬትን የማገኝበት ነው የሚመስለኝ እና ለዛ ነው እንደዚህ ደስተኛ ሆኜ ነገሮችን ቀለል አድርጌ ለማሳለፍ የሞከርኩት እና እሷ ስትመጣ ሁሉም ነገር የምታዩት ይሆናል። ደግሞ ታያታላችሁ እንዴት እንደምታምር ቆንጆዬ ነው። አሁን ላይ ይበልጥ በጣም ቆንጆ ሆነ ልች እላችኋለሁ። እንግዲህ ትምጣ። እኔ ራሱ እየፈራሁኝ ነው፣ እንዴት እንደምቀበላት አላውቅም። እንግዲህ በቂ ነው ብዬ አስባለሁ ይሄ ሴርሞኒ። ካነሰም ደግሞ እያየን እንጨምራለን እና እስክትመጣ ድረስ አብራቸኝ ነው የትም እንዳትሄዱ። ቤተሰብ ትንሽ ቆየች፣ ምንም ማድረግ አይቻልም። እንግዲህ እንደዚህ ፕሮግራም አዘጋጅታችሁ ሰው ሲቀርባችሁ ከባድ ከቃል በቃል ስጦታ አየው ህልሜ ሲፈታ ደስታ ሆኖ የኔታ ገርሞኝ ባንቺ ሲመጣ ደስ ደስ አለኝ። ቤተሰብ ማነው ሰው መጣ መሰለኝ። ማነው? አንቺ እንግዳዬ መምጫሽ ሌሊቱ ተዋት ይሉኛል ህልሜን ሲፈቱ ብያለም በቃኝ የለት ለኔ ናት ብዬ እኔ ልቀበልሽ? ደስ ይለኛል። እናመሰግናለን።
እንኳን ደህና መጣሽ። እንኳን ደህና ቆየከኝ። በጣም ነው የሚያምረው። ያው ለአንቺ ተብሎ ዳንሽ ስማ፣ ቤተሰብ በጣም አድጋለች ልበል። እንዴት ነሽ? ሁሉ ሰላም? በጣም ነው የሚያምረው። እናመሰግናለን። ለአንቺ ከወጣንች ገባ። ደህና ነሽ? አምሮብሻል። የኔ እንኳን ያው ከአንተን ከጉማሬ ትንሽ መለስ ብያለሁ መሰለኝ። አመሰግናለሁ። ደህና ነሽ? ስጠራሽ ካሜራ ይዤ ነው። ያው ለመጀመሪያ ጊዜ ነው ካሜራ ላይ። አይዞሽ እንዳትፈሪ፣ እንደኔ እንደ ራሴ ይኸው ምንም ነገር የሚያስፈራ ነገር የለም። እኔን ታውቂኛለሽ። ያው እብድም ነበርኩ፣ አሁንም እብድ ነኝ። አይ አሁን ወጥቻለሁ፣ ከዛ ወጥቻለሁ። ነገር ግን ያው ካሜራ እንዳትፈሪ ነው ነግሽ ብዬ። እሺ ቤተሰቦች፣ ስንጠብቃት የነበረችው ዳይመንዷ እቹት። ኧረ ቤተሰብ እኔ ደነገጥኩ። የመጀመሪያ ጊዜ ሳያት ማለት የምር እንደዚህ አልጠበቅኩሽም። በጣም አምሮብሻል፣ በጣም ተቀይረሻል። የዛኔ እኮ ሳቅሽ 19 ኪሎ 18 ቀጫጫ ነበረች። አሁን ግን ምን ተገኘ? ተመችሽ? አይ ደስ ይላል። ዋናው አክብረሽኝ ጥሪዬን ሰምተሽ ስለመጣሽ በጣም አመሰግናለሁ። ግን እንዴት ረጅም ጊዜ በኋላ ቴክስት ታደርግልሽ፣ ግን እንዴት አልደነገጥሽ? ምናምን ጭራሽ አልጠበቅኩም ነበር። ድጋሚ እናወራለን፣ ድጋሚ እንገናኛለን ብዬ ጭራሽ አልጠበቅኩም። እኔም አልጠበቅም ነበር። ነገር ግን ሁኔታዎች ጊዜ አቃጣሪ ነው ይባላል። እኔና አንቺ አዟዙሪ በፎቶ ሳይሽ ምናምን ትዝ ይለኛል። እና አሁን ላይ ያለ እሷ ናት እሷ አይደለችም። ምን ተቀየረብህ? ምንሽ የተቀየረ ነገር አለ? ሁሉ ነገር ተቀይሯል፣ ግን በጣም ደስ ይላል። እና ለአንቺ ስለመጣሽ አንዳንድ ቦታዎችም እየታየሽ ስለነበረ ለዛም ነገር ላወራሽ የተፈጠረውን ነገር ከካሜራ ውጭ አሁን ላይ በሰላም እኔና አንቺ ስለመጣሽ በጣም አመሰግናለሁ። እችን ኬክ ትቆርሽልኛለሽ፣ ወይን እንጠጣለን፣ ስላለፉት ታሪኮቻችን በደንብ እናወራለን። አሁን ላይ ምን ላይ እንዳለሽ እንኳን አላውቅም። ምን ላይ ነሽ? ምን ላይ ነኝ? ድሮ ተሰለኝ ነበር። አሁንስ አሁን ስልካል ስዕል ያለ አለ። ስዕሌ ይኸውላችሁ ቤተሰብ ሰዓሊ ናትና ድሮ ትስለኝ ነበር። ለምን እንዳልሰጠው ብቻ ከዛ በኋላ ተጠፋፋን እንጂ ተወስደው ነበር። ደግሞ ሁሌ ስጪኝ ስላት ስጪኝ ክፈል ትለኛለች። አሁን እንደዚህ ግቦ ግን ጥሩ ያስከፍላል። አይ ደስ ብሎኛል ስላገኘሁሽ። ፎቶንም ትሰጪኛለሽ። ብዙ ነገሮች ነው የምናወራው። ምን ያህል ትቆያለሽ እዚህ? ትንሽ ጊዜ ብቻ እስካለሽ ድረስ እኔም አለው። ያው ብዙ ነገሮችን አላድከምሽ። ከመምጣትሽ በፊት አላስቀመጥኩሽማ። ቁጭ በይ እስኪ። ሴሪሞኒ ላንቺ ነው። ወደሽዋል? ቤቴን እንዴት አየሽው? የኔ አይደለም እና የኔ አይደለም አባቴ አውርሶኝ ያለሽ። አይ የኔ ቤት ነው። እንዴት አየሽው? ሳቅህ በደንብ እንደምትሰራ ቤት ይኖረኛል። ብዙ ነገሮች ተቀይሯል። አንቺ በነበርሽበት ታይም እና አሁን ባለውበት ታይም አንድ አይደለም። እርግጥ ነው ብዙ ነገሮችም ታያለሽ ብዬ አስባለሁ። እንዴ አው ቅርስ ነው ባይዞ እንዳይደርቅ። ኧረ አይደርቅ። አንተ ስትገኝ አይደርቅ። ባይዞ ይለመልማል። የሚደርቅ ነገር የለም። እውነት ነው። እና ደክሞሻል? ትንሽ አድካሚ ነበረ። ጉዞ እንዴት ነበር? አሪፍ ነበር። ሩቅ ነው ያለ ነው፣ ግን አሁን ብርታት ሆኖኛል። እቺን ስታይ አይ ገና ምን አይታሽ፣ ገና ብዙ የምናያቸው ነገሮች አሉ፣ ብዙ የምናወራቸው ነገሮች አሉ። ያለፈ ታሪክ አልፈዋል። አሁን አዲስ ምዕራፍ ነው። እኔና አንቺ አሁን ሳይሽ አዲስ ሰው የምትዋወቅ ይዞ የምታወቅ ማርክ ይባላል። ረዲት ይባላል። ማቆላመጥ ይቻላል? ይቻላል። እኔ ማቆላመጥ ይችላል? ይቻላል፣ መብትሽ ነው። እና ቤተሰብ ረዱዬ ሁላችሁም ተዋወቁልኝ።
ስንጠብቃት የነበረው ረጅም ጊዜ ነበረ ጓደኝነታችን። ግን አሁን ደግሞ ድሮ ከነበረችበት አሁን ያለችበት ደስ ብሎኛል ስለመጣሽ። ስጠራሽ እንኳን እሺ ብለሽ ስለመጣሽ ደስ ብሎኛል። ውያው ስጠራኝማ ደስ ብሎኝ ነበር። እኔ ብዙ ጊዜ አላወራም ታውቂያለሽ። ቴክስት ምናምን ብዙ ጊዜ ያልመለስኩልሽም ያላወራሁሽም ስህተት ላይ ነበርኩ። ይቅርታ ስላለመለስ ላይ ማለት ይህንን ከካሜራ ጀርባ እናወራለን። እንዲህ ነገር እንጠብቃለን። ነገር ግን ኬኩን ትቆርሽልኛለሽ? እንኳን ደህና መጣሽ የሚለውን ኬክ ቁረሽልኝ። ዝም ብለን አይናንን ከምናየው ቢላ ላምጣልሽ። ቤት ግን ያምራል። ቤት ወድጄዋለሁ። ዌልካም። በዚህ ይኸውልሽ ያለመገናኘታችን የመረሳሳታችን እንትን ተቆረጠ ብለሽ እሺ፣ ቆርጭ የመነፋፈቃችን እሺ፣ ቁረጭ። ምንድን ነው የሚባለው? ዌልካም ቱ ዩ። እንኳን ደህና መጣሽ። ቁረጭ። እሺ፣ አብረን ኪው አድሬ እንቁረጠው። እንኳን ደህና መጣሽ። በዚህ በጣም ደስተኛ ነኝ ስለመጣሽ። አልጠበቅኩም። ስለመጣሽ ብቻ ይሄንን ፕሮግራም ተዘጋጀው እና ደስ ብሎኛል። እንትን አልኩሽ፣ አረፋ ባረፋ አረኩሽ። በዚህ የደስታ እንትን ነው። ደስ ብሎኛል በጣም የምር። በዚህ ዝም ብዬ ልቀበልሽ ነበር፣ ነገር ግን አይመጥንሽም። ላጠፋሁትም ነገር ሰማችሁልኛል። ይቅርታ መጠየቂያ ነው። ያው እንደ ይቅርታ ስለጠፋው ስለተረሳሳን፣ በእኔ ምክንያት ስለተረሳሳን በጣም ይቅርታ። ያለፉት ነገሮች ይለፉናል። ከዚህ በኋላ በአዲስ መንፈስ እሺ፣ እችንም ልክፈታታ፣ ከዛ እናወራለን። እንዳትቦዝኝሽ አደራሽ። ይህን ስለመጣሽ ደግሞ በጣም ይሄ በፊት ምርጫ ነው አይደል? ጉዳይ በጣም ነው የምወደው። እንግዲህ የኔ ምርጫ ነበረ፣ አንቺም ተወጂዋለሽ። እንግዲህ ከፍቼው ልምጣ። ብዙ ነገር ያስታውሰኛል። ይኸውልሽ እንዳትቦዝኝሽ። አልቦዝንም። እንደዚህ ደግሞ ይኸውልሽ ታጅባሽ ምንም ነገር እንዳትፈሪ። አፍንጫውን ሰበሮኝ አልተቀየርክም። እብዴቴ ተቀይሯል። አሁን የመረጋጋት ሮማንስ እንግዲህ ተነሺ። ከዚህ በኋላ ላንዘጋጋ እኔን ቃል ገባልሻለሁ። ባይዞ አልዘጋሽም፣ አላኮርፍሽም። እብደቴን ግን ቻይ። ጠፍቼ አልቀርም። እሺ፣ ያቺ የምትይው ነገር እኔም በተመሳሳይ አልዘጋኝም፣ አልጠፋም። ያለፈውን ነገር ረስተን አዲስ መንፈስ እሺ ቤተሰብ ያው እዚህ ነው ያለሽው። ከዚህ በኋላ ሆነን ቃል እንድትገቢልኝ አንድ ላይ እንድንሰራ እፈልጋለሁ። ማለት ባለሽ ታይም አላስጨነቅሽም። በተገናኘን ቁጥር ግን ቪዲዮ መያዝ ግድ ነው። ይህንን ደግሞ እንዳይደብር ማለት ያው ከበፊትም ታውቂያለሽ ጉጉቴ እንደነበረ
ህልሜ ምንድን ነበረ ሚዲያ ላይ የመስራት ፍላጎት እንደነበረኝ ታውቂያለሽ። ግን ጠይቄሽ ያኔ እምቢ ብለሽ እኔንም ጉድ አደረግሽ። አሁን ድንገት አስጨነቅክ ነው ባይዞ ማለት ነው። አታውቅም ካሜራ እንደያዝኩኝና የመጣ ይምጣ ብዬ ነው ካሜራውን የያዝኩት። ምንም አታምጪ። ምንም አላመጣውም እስካሁን። ጨዋ ጨዋ ብላ እንደዚህ ቁጭ ብላለች። እንደዚህ አይደለች፣ እንደዚህ አይደለሽም። ምንም እንዳታስቢ። ከዚህ በኋላ እናወራለን። ግን የመጀመሪያ ቪዲዮ ስለሆነ ምንም ነገር እንዳትከራከሪ። አሁን ኬክ ላብራሻል። እዚህ መጥተሽ ወይ ብቻ ነው ተቀበለው። እኔ እንደውም አግዢ። እሺ የሴት እንግዳማ የለውም፣ ግን አንቺ እንግዳ ነሽ። ቤተሰብ ኬክ እንዴት እንደምትወድ ይሄ ላንቺ ነው። ይሄኛ ለኔ ነው። ኬክ በጣም ነው የምትወደው ቤተሰብ። ኬክ በጣም የኬክ አፍቃሪ ናት እና ኬኳ በላት ከፈለጋችሁ። ኬኳ ሆኗል ስሟ። አይ በድሮ ስምሽማ አልጠራሽ። ልጥራሽ ደስ ይለኛል። ኬኳ እና ኬክ ለሆንሽዋ የመጀመሪያው ሽሮ ላንቺ ነው። ከዚህ በኋላ ወደሽዋል? እናድዳለሁ ታውቂያለሽ። ይኸውልሽ አፌ ላይ አድርሰሽ አትመልሽ። ስንቴ ነው የምነግርሽ? ኧረ እባክሽን እባክሽን። እሺ ነይ አሁን። ይኸውልሽ በዚህ ሞገሽ እንደው ነይ። አይ ቤቷ ሊጋብዛት ጠርቷል። ወጋት። እሺ ነይ። አይ አንቺ ጣፍጣል፣ ቀይሪ። አይ አይቻልም። ይሄ ነው አንቺም ቀይሪኝ። አይ አንቺ ጣፍጣል፣ አይቻልም። እሺ እንገናኛለን በዚህ ማለት ነው። ባንቺ ነው። እሺ ነው በቃ አልጨክንም ይመስለኛል። ጉርሻውን የጣፈጠ ኬክ አይደለም። እስቲንኪ ኧረ አልሰማክም። ጎረስኩብሽ። እኔ እንዳንተ አይደለሁም። አላምንሽም እኮ ግን እንዳንተ አይደለሁም እያወቅሁት እራሴን ምንም ማድረግ አልችልም። እሺ ይሄ የመጨረሻ ላውስሽ። ሁለተኛ እንደማልክልሽ ታውቂያለሽ። ግን ከአንቺ ተምሬ ነው እሺ እንደዚህ መፎከር እንደማልወድ ታውቂያለሽ። አዎ ግን እኔ ደስ ካለኝ ደግሞ አይቀርም። እሺ አልበላም ነው እንዴ? ያስማ አይደል? አይ ቻለው ያናድዳል። አይዘ እንደዚህ ነው እሺ የምናደደው ነው። ያናድዳል። እና ተማሪ ልትክሰኝ ይገባል። አይምር ይሄንም ልትመልሰው አይደለም? አይ ይሄማ መልሰው። ቸስ ቸርስ። አንድ ላይ ደስ ይላል። በጣም ደስ ይላል። እንጠራፈሳል። ማን ማን ነው እንዴ? ፕሮግራም ላይ ነህ መሰለኝ። በጣም ችግር አለ። ምንም ነገር እንዳልተፈጠረ ሰው ችግር አለ ትላለህ። እሺ ምንም ነገር ይፈጠር ምንድነው? ደውለሽ አታውቂም? ምንም ነገር ይፈጠር ማለት ምን ማለት ነው? ያደረከው ምን አገባኝ? ስለ ፕሮግራም ማሰብ አትችልም እንዴ? አሁን ፕሮግራም ላይ ነኝ። ተጨደኝ ስለ ፕሮግራም ከማይመለከተኝ እኮ የማይመለከተሽ ከሆነ ውጪ ነው። እኔ ስለ ፕሮግራም ካንደኛ አይመለከተኝም። የማይመለከተሽ ከሆነ እሺ ውጪ። አይመለከተኝም። እስቲ ከማን ጋር ነህ?
በጣም ደስ ይላል። ጭራሽ ብለ አብረሃት እንዳትነካኝ። አብረሃት የተኛሃት ልጅ በፎቶ ይዘህል መጣክ። አሊዝም አፍሽን ያሽ አሊዝም እንዳትነካኝ። አሊዝም ሲቀጥል ደስ ሲል እንዳትነካኝ በእግዚአብሔር ውጪ ፕሮግራም ላይ ነኝ። ፕሮግራም ላይ ነኝ የሚባል ነገር እንዴት አልፈጠረብህም? ካሜራ አለ። አይመለከተኝም ስለ ፕሮግራም። ነገሮችን በውስጥ እየጨረስን ነው አይደል? በቃ ውጪና እናውራ። ነገሮችን በውስጥ ልጁ ምንድነው ያደረከው? የፈለኩትን ነገር አደረኩኝ። እሺ ምን ማለት ነው የፈረኩት? ልክ እንደሱ ጀብድ ሰራው ብዬ ማውራት አለብኝ። ቪዲዮ ይዤ ምን ተማረክ አለብኝ? ጀብድ ነው የሰው ህይወት ማበላሸት። ምን መበላሸት እንደ ጀብድ ነው ወይ የምታየው? እኮ ሄደሽ ለሱ ልንገርሽ፣ ማንሽ አፍሽን ዝጊ። ማንነቴን ከቻልሽ እሱ መጠየቅ ትችያለሽ። እሷ መናገር አትች። ተው እባክህ። አዎ የኛ ቀጠበቅ ወይስ ማን ልበል እኮ ማንም ነኝ እኔ። ማንም ነኝ። ውጪ ስነ ስርዓት ያጂ። ልንገር፣ መጀመሪያ ያጠፋውን ጥፋት ማለት ነው ታስተካክለዋለህ። ምንም ያበላሽውን ጥፋት ኧረ በመድኃኒዓለም ልትዳረቅኝ የመጣሽ እንዴ? ልጁን እስር ቤት ካስገባው በኋላ በሰላም ታከብራለህ። ዓለምህን እየቀጨክ ነው። ደስ ይላል። በዚህ በጣም እያስመሰልክ ነው ያለው። በጣም እያስመሰልክና የሆነ ምንም አይመስልኝም በነገራችን ላይ ገባህ አይደልና የሆነ ኢቭን ልክስክስነትህን በአደባባይ እያሳየ ነው። ቀጤ ደግሞ የሆነ ውስጥ ገብተህ ስለማላቃት የምታወራው ስለዚህ አስወጣት። ምንም አታደርግ። ውጪ እያልኳት ነው። አንቺ ይኸውልሽ እሷን መናገር አትችይም። አፍሽን ዝጊ። ያማነሽ እሷን መናገር አትችይም። እኔ መናገር ትችያለሽ፣ እሷን ግን መናገር አትችይም። ስነ ስርዓት አልይዝም። አልወጣም። እስቲ ምን እንደምታመጣ ጊዜ ባታበላሽስ? ሳይባክሽ ባይዚ የሰው ጊዜ ያለፈው ላይፉን ይንገርሽ። አሁን ሊመተሽ እንድንጣጣጣባት ያለቀመለኝማ አለኝና ሁሉንም አውቃለሁ። ኧረ በእግዚአብሔር ኧረ በእናትሽ ውጪ። ኧረ ሼም ነው። ምንም አታውሪያት። ምንም እንድታወሪያት አልፈልግም እኮ እንድታወሪያት አልፈልግም። እንደዚህ አናቴ ላይ ሰቅያት አልዞራታለሁ፣ እንደፈለግኩ አደርጋታለሁ። አንቺን ግን አይመለከትሽ። ፕሮግራም ላይ ውጪ እናወራለን እኮ ፕሮግራም እያበላሽሽ ነው። ነገር ገና ከዚህ በላይ ከፈለክ ምስቅልቅሉ እናወጣልካለሁ። ምስቅልቅሉ እንዲወጣ ከፈለክ ማለት ገና አመሰቃቀላቸዋለሁ። እዚህ ያሉት ነው ከዚህ ልጅ ይኸውልሽ ሴት ነሽ ተከበሪ። ሴት ነሽ ብለህ ነው እስከዛሬ ያከበርከኝ አይደል? እስከዛሬ አክብሬሻለሁ። ብዙ ነገር ሆነናል። ውጪ። ኧረ በእግዚአብሔር ዝም በይ። የፍሬምን ነገር ታስተካክለዋለህ። እኔም እንዳትነካኝ የፍሬምን ነገር ሄደሽ ማስተካከል ትችያለሽ። መውጣት ትችያለሽ። ባይዜ ክስን ተነሳዋለህ። አይ የምትል ከሆነ ደግሞ እኔ ያሳያለሁ። አንተ አይደለ እሱን ያሳየኸው? እኔ ደግሞ በሱ ፋንታ ያሳይካለሁ። ምን እንደማደርግ አሳይካለሁ። ምንም አታመጪም። ውጪ። ኧረ በእግዚአብሔር ፕሮግራም ላይ እንግዳ መጣለች። አንድ ወይን ይዘህ ፕሮግራም ነው እንደሌለች አይገርምሽ? ትልቅ ቦታ አለው ይሄ ለኔ። ኦ ማይ ጋድ በጣም ደስ ይላል። ረከስ ቦታ ስለሆነ በጣም ደስ የሚል ነገር ነው። እንዲህ ነው ዩኒክ ላንቺ ውዱ ነገር ሄደሽ ማድረግ ትችያለሽ። ፍቅር ይኸውልሽ ትልቅ ነገር ስለተደረገ አይደለም በትንሹ ፍቅረኛ ማቾች ናቸው። አዎ ኦፋ ደስ ስትለና ስለመጣሽ በጣም ልስጣችሁ ወይስ ማለት ግን ምንድነው እንደዚህ እኔም አላውቅም። እኔም አላውቅም። እሻውን ደስ አለሽ? ፍቅረኛው ነበር እንደዚህ ድርቅ። አሁንም ደግሞ አለሁኝ። ኧረ በመድኃኒዓለም ኧረ ውጪ። ልንገርህ አሁን የመጣው ጉዳይ ልንገር አይደል? ካንተ ጋር እንደዚህ የተንዛዛ ፕሮግራም ክላዩ አይደለም። እንደዚህ ያሁን እንድታይም አልፈልግም። ባይዜ እኔ ማየት አልፈልግም። ኢቭን እኔ እንደዚህ መሆኑን ባውቅ ራሱ ራሴን እዚህ የረከሰ ቦታ ላይ አላስገኘውም። ራሴን እንደዚህ ቦታ ላይ እንዲገኝ አያስፈልገኝም። ልንገር እኔ በሰላም እንደወጣ አፍሽን ዝጊ። አንቺ ያናገርኩሽ አይደለም ገባሽ? እኔ ናፍቂያት ለማየት ነው የመጣችው፣ ለሰው ለመቆርቆር ሳይሆን እኔ ናፍቂያት ነው። ግን እኔ እንደማልፈልጋት ነግሬያታለሁ። በጣም ናፈከኝ። ካልናፈኩሽ ቤት አትመጪም። ባይዘ ወይ እዚህ የመጣሁት ማለት ነው ስለኔና ስለአንተ ላወራ ሳይሆን ስለ ኤፍሬም ላወራ ነው። ኦኬ ስለ ኤፍሬም ምን አይመለከተኝም እኮ ይመለከታል። ምንም አይመለከተኝም። ማንሳት አለበት። እሱ አንሱ እያሉ ነው። ሶ ካንተ ጋር ልዳረቅ እስኪ የሚያመጣውን ነገር አያለው። አላነሳ አንቺ የምታደርጊኝ ነገር ውስጥ ገብቶ ሌላ ትርምት አንቺም ሄደሽ ይኸውልሽ ከሱ ጋር መታሰር ትችያለሽ። ከሱ ጋር አብራሽ ባይዜ ካለ ጥፋቱ ነው ልጁን እያሳሰርከኝ። ያለ ጥፋቱ ስለሆነ መሰለኝ መንግስት ያሰረው። ጥፋቱ አንተ ምንድነው ገባ አይደል? ምንም ቢሆን ደግም ክፉንም ማሳልፋቸዋል። ጓደኛክ ነው ማለፍ አትችልም። እንደዚህ ነው ጓደኛ። ቤተሰብ አለው ልጁ ቢያንስ ለቤተሰቡ አትዘን። እሱ ጋር ጣወጥ ነው። በእግዚአብሔር ኧረ በኢየሱስ ሙጪ ልንገርክ ታነሳዋለክ። ይኸውልሽ አሁን አንድ ነገር ልንገርሽ፣ ምንም ነገር ይፈጠር ምንም አላነሳም።
አይመለከተኝም። ህግ ይዞታል። ህግ ይፍታ። ታነሳለህ። አንቺ ምን አገባሽ? እንዴት እንደምታነሳ አሳያለሁ። አልፌው ነበረ እንደ ቀላል ምይትቼው ነበር እንደ ቀላል እንደዚህ ነው ጨዋታው። እንደዚህ ከሆነ አሪፍ ነው። በጣም ይቅርታሽ። በቃ ተረጋጋ። ማርክ ታስረዳኝ ትችላለህ? እናወራለን። እሺ ነው ተመሳሳይ ወሰድ አንቺንም አበላሽችሽ። አይ ችግር የለውም። ደህና ነህ? ማነው እስር ቤት የገባው? እናወራለን። አጥፋው ካሜራውን።